ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለኔም ስልክ ስታነሳልኝ አልነበረም ሚሚ። ምክንያቱም ወይንሸት ካል እስክትገባላት ድረስ እንደምታካፍላት ወይንሸትም ለኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለኔ ልካልኛች። ያንን ቮይስ ማስረጃ ከያዘች በኋላ ለኔ ስልክ ለማንሳት ፈቃደኛ ሆናለች። እና አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ወገን እስኪ እናንተ ምን ትላላችሁ? ህዝብ ይፍረድ ተብሏል። እዚህ ጋር የምትመለከቷቸው ሁለት ሴቶች ሚሚና ወይንሸት ይባላሉ። የረጅም ጊዜ ጓደኛሞች ናቸው። ሁለቱም የሚኖሩት በአረብ ሀገር በማዳም ቤት ውስጥ ሲሆን ትናንት በቀጥታ ላይቭ ላይ በወጣው የሰክሰስ ፕላስ የሎተሪ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ደረሳቸው። ታዲያ ነገሩን ከባድ ያደረገው የዕጣው አቆራረጥ ጉዳይ ነው። ልብ ብላችሁ ስሙኝና ስለ እውነት ብላችሁ እናንተ ብትሆኑ የምትፈርዱት ለማን እንደሆነ በኮሜንት ሀሳባችሁን ትጽፉልኛላችሁ። ሚሚ የምትባለው ለወይንሸት ሎተሪ እንቁረጥ እድላችንን እንሞክር ትላታለች። ወይንሸት ደግሞ ኖ ከዚህ በፊት አንዴ ቆርጬ ስላልወጣልኝ አልፈልግም፣ አንቺ ከፈለግሽ ቁረጪ እኔ አልቆርጥም ትላታለች። ሚሚ ታዲያ ሌላ ቀን አልደረሰሽም ማለት ሁሌ አይደርስሽም ማለት አይደለም፣ በአሁኑ ሊወጣልሽ ይችላል ስትላት አይ እኔ አሁን ብር የለኝም አልቆርጥም ትላታለች። ሚሚ ደግሞ እኔ ጋር ብር አለ ልቁረጥልሽና ደሞዝሽ ሲደርስ የቆረጥኩበትን ብር ትሰጪኛለሽ ብላ ስታስጨንቃት ወይንሸት መቁረጥ ሳትፈልግ እሺ በቃ አንድ ዕጣ በእናቴ ስም ቁረጪልኝ ትላታለች። ከዛ ሚሚ 3 ዕጣ ትቆርጣለች፣ 2 ለራሷ አንድ ደግሞ ለወይንሸት በእናቷ ስም ቆረጠች። ከዛ መቼም እድል እብድ አይደለ ላልፈለገው ሰው ነው የሚወጣውና ትናንት በቀጥታ ላይቭ ላይ የዕጣ ወጣቱ ፕሮግራም ሲካሄድ ነበረ። ታዲያ በዚህ ሰዓት ከወጡት ዕጣዎች መካከል በወይንሸት እናት ስም የተቆረጠው ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ባለ እድል ያደርጋታል ማለት ነው። ታዲያ ወይንሸትም በቀጥታ ስርጭት ይህንን የዕጣ ውድድር ስትመለከት በደስታ ትፈነጥዛለች። ሚሚ ጋም ትደውልና በኔ ስም የተቆረጠው ዕጣ ስለደረሰኝ ስልክ አንሽላቸውና አናግሪያቸው፣ ትኬቱ በሚቆረጥ ሰዓት በአንቺ ስልክ ስለሆነ ሴቭ የተደረገው አንቺ ጋር ነው የሚደውሉት ስትላት ሚሚ ዕጣው ላንቺ ቢወጣም ትኬቱን የቆረጥኩት እኔ ስለሆንኩኝ ቤቱ ተሽጦ እኩል መካፈል አለብን እያለቻት ትገኛለች። ወይንሸት ደግሞ አንቺ በግድ እንቁረጥ ብለሽኝ በኔ ስም ለቆረጥኩበት ትኬት በሰዓቱ ደሞዜ ሲደርስ ብሩን አስገብቼልሻለሁ ሰጥቼሻለሁ፣ ስለዚህ ይሄ የኔ እድል ነው እድሌ ስለሆነም ነው የደረሰኝ፣ ስለዚህ ላንቺ ምንም አይነት ነገር አልከፍልሽም እያለቻት ትገኛለች። ታዲያ ነገሩ ብዙዎችን በሁለት ወገን ከፍሎ እያከራከረ ይገኛል። እስኪ እናንተ ብትሆኑ ይሄ ዕጣ ለሚሚ ነው ወይስ ለወይንሸት የሚገባው? የእናንተን ሐሳብ አስተያየት ከስር ኮሜንት ላይ ጻፉልኝ። ምን ያስደነግጥሻል? ይሄ የሚያስደነግጥ ነገር አለ? እኔ ምን ተነግጨው አንዴ እኩል ከሆነ ነው እንጂ አንቺን ብትሆኚ ዛሬ የቆረጥሽው ዕጣው ቢወጣ እኩል ነው የምትይው። ስለዛ እኩል ከሆነ አሁን እደውልላታለሁ። እኔ ካርድ አለኝ ሲጀመር እዚህ ጋር አንቺን ቢሆን የወጣልሽ ቢሆን ኖሮ አንቺ ቆርጠሽልኝ ቢሆን ኖሮ እየወጣልሽ የጋራ ነው የምትይው። ይሄንን አንገተሽ ወቂ እንደዛ ነው የምትይው። እርግጠኛ ነኝ እንደዛ ነው የምትይው። ሲጀመር አንቺ ቢሆን የወጣልሽ እንደዛ ነበር ማለት ነው። ወጥቶሻል እዛ አሁን ባይሽስብ ያለውን ነገር መስጠት ለአንድ ክላስ ቤት ለአንድ ኮንዶሚኒየም ቤት እንደነግጫለሽ እንዴ? አንቺ ምን ሆነሽ ነው? ባለ 3 መኝታ ቤት እንኳን የደረሳት ድጭ አላለባትም። አላየሻትም? ባለ 3 እኮ ነው የደረሳት ሚሚዬ። ባለ 1 መስሎሽ ነው? ከዛ በኋላ እኮ ነው ያወኩት። አንድ መኝታ ቤት መሰለኝ እኔ። ባለ 3 ሲሆንብሽ ነው አንቺም እንትን ያልሽው፣ በቃ አካፊኝ ያልሽው። ባለ 1 መስሎሽ ነበር? አይ እንደዛ ያለችኝም እሷ ነው መጀመሪያ። እንደውም ባለ 1 መኝታ ቤት ነው መሰለኝ ይሄ ነገር መጀመሪያ አጣሪ ብላ አለች ስል ጊዜ ከዛ ሊብ የለቀቅሽውን እንትን ገብቼ ሳየው ከዛ ነው ያወኩት ማለት ነው። ባለ 3 ነው፣ 3ኛ ዕጣ ባለ 3 መኝታ ቤት ነው የደረሳት። እና አሁን አንቺ አመንሽ ዕጣው የሷ መሆኑን? ያኔ እንግዲህ ሀቡ እንዴት ያለሽ እንግዲህ አንቺ ነሽ የምትገላግኝ። እኔ ሳሎን ህዝቡ ነው የሚገላግለው። ህዝቡ ከቅድም ጀምሮ እያለ ነበር ህዝቡ ሆይ እዚህ ያላችሁ 6300 ሰዎች። ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ቁረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው።
አሁን ሶስተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ ያንቺ ቢሆንም ግን እኔ ልከሽኝ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለኔም ስልክ ስታነሳልኝ አልነበረ ሚሚ፣ ምክንያቱም ወይንሸት ቃል እስክትገባላት ድረስ እንደምታካፍላት ወይንሸትም ለኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለኔ ልካልኛለች። ያንን ቮይስ ማስረጃ ከያዘች በኋላ ለኔ ስልክ ለማንሳት ፈቃደኛ ሆናለች። እናም አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ወይንሸት ሚሚ ሽጣሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በኔ አባት ይግባ ነው እያለች አለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች አለች። ስለዚህ ቤቱ የማን ነው? በአማርኛ ብጽፉት ደግሞ ሞር ቤተር ጋይስ። አንብቢ ሚሚ ምን ይላል ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ይሄ ነው ያንም አልልሽም። ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። ምንም አልሞክርም። እንደውም ትንሽ ኦሮሞኛ ነበር የምሞክረው። እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ እኔ ላንብብልሽ። 2000 ምናምን ህዝብ ቆይ 2100 2046 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ እኔ ላንብብልሽ። በእንግሊዝኛ ነው እየጻፉት ያሉት ጋይስ። በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ይሁን። ግን ይሄ ለሌሎቻችሁ ትልቅ ትምህርት ነው። ቤት ትኬት ስትቆርጡ በራሳችሁ ስም በራሳችሁ ስልክ ቁጥር ቁረጡ። ለሌላ ጊዜ ወይ ሲደርሳችሁ አካፍሉኝ የማይል ሰው መርጣችሁ አስቆርጡ። ኢትዮጵያ ውስጥ የምትኖሩ ሰዎች እኔ በበኩሌ ለማንም ሰው በቆርጥ ቃሌ ነው። ወደፊት መቼም ቆርጬላቸው የደረሳቸውን ሰዎች አካፍሉኝ ስል አታዩኝም መቼም ኔቨር። ሁሉም የራሱን እድል ነው የሚበላው። እድሉ ነው ስሙ ይወጣለት ያሰው በስሙ ይወጣለት። በአንድ ስልክ ቁጥር እኮ 50 ትኬት እኔ በአንድ ስልክ ቁጥር እኮ 87 ትኬት ቆርጫለሁ። ኢትዮጵያ ውስጥ ለሚኖሩ ዘመድ አዝማዶች በጠቅላላ ቆርጫለሁ። አንዳቸውም ቢደርሳቸው በፍጹም አካፍሉኝ አልልም። ስልክ ቁጥሩ የኔ ስለሆነ 563 አንድ ቁጥር ብቻ ቀርቷል። ብዙዎች ቋምጠው እየተከታተሉ እንደሆነ ይሰማኛል።